አባታችን አቡነ ተክለ ሃይማኖት ታውቋቸዋላችሁ። በጽላሎች ነው የተወለዱ። አባታቸው አጋዛብ፣ እናታቸው እግዚአርያ ከከበረ ትዳር የተወለዱ ናቸው። እግዚአብሔር አባታቸውን ከሞት አትርፎ እናታቸውን ከስደት መልሶ ነው የተጸነሱት። በተወለዱ በ3 ቀናቸው አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ብለው አመስግነዋል። ከዚያ በኋላ ተመልኩ አላችሁን አደጉ፣ ዲቁና አመጡ፣ መጽሐፍ ተማሩ፣ አዳኝ ሆኑ። ከሚያድኑበት ቅዱስ ጌታችን ኢየሱስ ክርስቶስ በቅዱስ ሚካኤል ክንፍ ሆኖ ተገለጠላቸው። ከዚህ በኋላ ነፍሳትን እያደንክ ወደ እኔ ታመጣለህ እንጂ አውሬ አታድንም አላቸው። ይሄንን ጥሪ ተቀብለው ስምም እንግዲህ ተክለ ሃይማኖት ይሁን፣ ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ ይሁን ስምህ አላቸው። ይሄንን ተቀብለው ሲጋደሉ ቅስና ተቀበሉና ወንጌልን አስተማሩ፣ ጣዖታትን አጠፉ፣ ንጉሱን ሙት አስነስተው ሃይማኖቱን አስመስክረው አሳምነው ከአባ በጸሎተ ሚካኤል ገዳም ሄደው 12 ዓመት እንጨት እየፈለጡ ቄሱ ነው ቅስናቸውን ሰውረው ነው። አቡነ ተክለ ሃይማኖት ቅስናቸውን ሰውረው እንጨት እየፈለጡ አባ በጸሎተ ሚካኤል በቅተው ልጄ ወደ አገልግሎት ተመለስ፣ ቅዳሴ ቀድስ፣ ሰዓታት ቁም፣ ከካህናት ጋር ዋል፣ ከባልንጀሮች ጋር ቢሏቸው አባቴ እኔ እንጨት መፍለጥ ነው የሚሻለኝ ለዚህ ተግባር አልበቃውም ብለው በቀን 40 ሸክም ይሸከማሉ፣ እንጨት ይፈልጣሉ። ከዚያ በኋላ ተመልከቱ ተክለ ሃይማኖት ያረዱ እሳት የፈጀው ሰው ኧረ እሳት ፈጀኝ ለተክለ ሃይማኖት አሳየ ይባላል። ሲሉት ይድናል። ወጥ በእጃቸው አማስለው ይሰራሉ። ለምን? ክርስቶስን ለብሰዋልና። ለብሰው እኔ በእኔ አምናችኋልና ጊንጥ ብትረግጡ አይነካችሁም ስላለ እሳቱ ያወጋቸውም ነበረ። ከአቡነ ኢየሱስ ማምነው 12 ዓመት ለፍተው ተጋድለው ቀሚስ ቅናት ተቀበሉ። ከአባ ዮሐኒ ሂደው ደብረ ዳሞ ቆብ ተቀበሉን፣ አስኬማ ተቀበሉ። አስኬማ ምንድነው? ሌላ ቀን ትማሩታላችሁ። ይሄን ሁሉ ተቀብለው ዓለምን አስተምረው ጣዖታትን አጥፍተው ሰዎችን ወደ ሃይማኖት መልሰው 99 ዓመት ተጋድለው ከዚያ በኋላ ተመልከቱ ጦር ተክለው ወደፊት ሲሰግዱ የፊተኛው ጦር እንዲወጋቸው፣ ወደ ኋላ ሲሰግዱ ወደ ኋላ እንዲወጋቸው፣ ወደ ግራ ሲሉ የግራው ወደ ቀኝ ሲሉ የቀኙ እየወጋቸው 7 ዓመት በአንድ እግራቸው ቁመው ጸለዩ። ዛሬ ይህን ሁሉ አድርገው ጌታችን ኢየሱስ ክርስቶስ እመቤታችን ነቢያት ሐዋርያትን ሆኖ ቅዱስ ዳዊት ክቡር ሞቱ ለጻድቅ በቅድመ እግዚአብሔር እያለ መጣ። ተክለ ሃይማኖት ወዳሉበት መጣና ወዳጄ ተክለ ሃይማኖት እንግዲህ ላሳርፍ መጥቻለሁ አላቸው። አይ ጌታዬ አትወደኝም። ምን ነው ብትወደኝም አንዳንተ በመከራ እንድሞት ታደርገኝ ነበር፣ ወይም እንደ ወዳጅህ እንደ ጊዮርጊስ በመንኮራኩር እንድፈጭ ታደርገኝ ነበር። እንዴት አርፌ እንድሞት ታደርጋለህ? በል በተቅማጥ ተሰቃይተህ ትሞታለህ፣ ያንን እንደኔ ሞት እቆጥርልሃለሁ አለ። ከዚህ በኋላ እሺ ብለው ምን ታደርግልኛለህ? መካኖችን ልጅ ስጠልሃለሁ፣ እስከ 10 ትውልድ እምርልሃለሁ፣ ነሐሴ 24 ቀን የቆረበውን ሰው ይቅርታ ሰጥልሃለሁ፣ ባይሆን እንኳን የዝክሩን ፍርፋሪ የቀመሰውን የሕይወት እንጀራ እንዲያገኝ አደርገዋለሁ። እህል የሰጠውን የተራበ የመገበውን የሕይወት እንጀራ መግባለሁ። ቢያቅተው እንኳን እንጨት የለቀመውን ውሃ ቀርቶ የሰጠውን በባህል ቀን ለደብርህ የተላከውን ሁሉ በአንተ ደብር የሚያገለግሉ ካህናትን በጽርሐ አርያም እንደሚያገለግሉ ሱራፌል እቆጥርልሃለሁ ብሎ ቃል ኪዳን ገብቶላቸው አባታችን አቡነ ተክለ ሃይማኖት በርጌታዬ ወዳጆችን የበቁትን የተጠቀሙትን ከኔ ጋር ውሰድ፣ ያላፈሩትን አትቁረጥብኝ ብለው እዚያ በኋላ በሽታይቱ ራሱ አስፈቅዳ ነው ያዘቻቸው።